ቴድሮስ ካሳሁን ቴዲ አፍሮ ይሆናል። አብራችሁን ቆዩ። ፍቃድክን ስላገኘን በተመልካቾች ፊት ምስጋና ይላቀ ነው። እዚህ ያስተልኝ ማመሰግናለሁ። እንግዲህ ዛሬ ነው ከአዲስ አበባ መሀል ሀገር ወደ ባህር ዳር ከተማ የመጣችሁትና የህዝቡ አቀባበል ምን ይመስል ነበር ከሚለው ሀሳባችንን ጀምር። የህዝቡ አቀባበል በጣም ልዩ ነበር። ከጠበቅነው በላይ ነው። ለዚህ ያልጠበቅንም ልዩ አቀባበል ነበር። በዚህ አጋጣሚ አቀባበል ላደረጉልን ሁሉ ከፍ ያለ ምስጋና ለማቅረብ እንወዳለን። እንግዲህ የታሪክ ስፍራዎች ያሉበት ከተማ ነው ባህር ዳር ከተማ። እንግዲህ ጣና ታላቅ የሆነውን በኢትዮጵያ ቀዳሚ የሆነውን ሀይቅም ከተማዋ ላይ ይገኛል። የተለያዩ ደሴቶችም አሉ። የጉብኝት የማድረግ ሀሳቡ አላችሁ? ይኖረናል። ከዚህ በፊትም እኔ ብዙ ጊዜ መጥቻለሁ። በሰላም ይህን አልበም ለማጠቃለል መጥቼ ነበረ እና ያን ጊዜ ወቅቱ ሙቀት ነበር። በዛ ምክንያት ብዙም ለመቀጠል አልቻለም። ሳምንት ቆይተን ተመልሰናል። ከዛም በፊት እንደዚሁ በተለያየ ጊዜ መጥቻለሁ። ግን አሁን ደግሞ ከስራ ጓደኞቼ ጋር ስለመጣ እነሱም እንዲጎበኙ አብረን ከስራ በኋላ የመጎብኘት እቅድ አለ። እንዴት ነው እንዲሁ ታሪካዊ ቦታዎችን የማየት ልምድህ? አያለሁ ሁኔታዎች በፈቀዱልኝ መጠን። ከዛ በተረፈ በንባብ በምናምን የተለያየ ነገር ስለ እነዛ ነገሮች ያለኝን ነገር ለማዳበር ሞክራለሁ። እንግዲህ የኢትዮጵያ የተሰኘው 5ኛው አልበምህ ከወጣ በኋላ የመጀመሪያው ኮንሰርት ነው ባህር ዳር ከተማ የተዘጋጀውና ኢትዮጵያ ወደ ፍቅር ነው የሚለው መጣሪያው። እስቲ ስለዚህ የምትለን ነገር ካለ? እንግዲህ ከአልበማችን በኋላ የመጀመሪያ ዝግጅታችን ነው የሚሆነው። እንደ አጋጣሚ ሆኖ ወይም እንደ እግዚአብሔር ፈቃድ እና በጣም ደስተኞች ነን። ብዙ ህዝብ በተገኘበት ዝግጅታችንን ለማቅረብ የመጀመሪያው አጋጣሚ በመሆኑ ሁላችንም ደስተኞች ነን። ከዛ በተረፈ የዝግጅቱ ስም ኢትዮጵያ ወደ ፍቅር የሚል ነው። እንግዲህ እንደሚታወቀው ኢትዮጵያ የሚለው ስያሜ እና ስብስብ ውስጥ ፍቅር ሲኖር ነው ሁሉ ኢትዮጵያን የምናከለው ሁላችን። ኢትዮጵያን ለማከል ፍቅር ያስፈልገናል። ስለዚህ በፍቅር ወደ ኢትዮጵያዊነታችን ተሰባስበን መቀጠል አለብን ብዬ ለማምነው ሀሳብ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። ስለዚህ በሀገር ውስጥ የኮንሰርት ዝግጅታችሁ ማለት ነው ከዚህ በኋላ የት ያስባችኋል? እንግዲህ ይሄ መጀመሪያ ነው የሚሆነው። በቀጣይ ሁሉንም የኢትዮጵያን ክፍለ ሀገሮች ማካለል እንፈልጋለን መልእክቱን ለማድረስ። ይሄ ነው እቅዳችን። ወደ ኢትዮጵያ ወደሚለው አልበም ልምጣ። እንግዲህ በእጅጉ 5 አልበሞችን ነው ለእኛ ለአድማጮች ያደረስክና ኢትዮጵያ የሚለው አልበም ደግሞ ይበልጡን ደግሞ ገኖ የወጣ ነው ማለት ይቻላል። ሁሉም ገናና ቢሆኑ ማለት ነው። እኔ የታዘብኩት ይሄ የራሴ ምልከታ ነው። ከ1 እስከ 14 ያሉት የሙዚቃ ድርድሮች የራሳቸው ታሪክ ያላቸው ሁሉ መሰለኝ። ልክ የተያያዘ ማለት ነው። መጽሐፍ ምዕራፍ 1 ምዕራፍ 2 እየተባለ ጥቅል ሀሳብ እንዳለው ሁሉ እንደዚህ አይነት ስሜት ተሰምቶኛል። እንግዲህ እዚህ ላይ የምትለን ነገር ሊኖር ይችላል። ነገር ግን ሙዚቃዎችን 5 አልበም ሰርተህልናልና ሙዚቃዎችን ስደረድራቸው 1 2 3 እያልክ ስደረድር መነሻ ምክንያት ምንድን ነው? ሙዚቃ አልበሙ ስያሜ ኢትዮጵያ እንደመሆኑ መጠን ትልቅ ማዕቀፍ ነው ኢትዮጵያ የሚለው እና ኢትዮጵያ ውስጥ ብዙ አይነት ቋንቋዎች አሉ። ብዙ አይነት መገለጫዎች አሉ። ኢትዮጵያዊነት ሰፊ ነው። በተቻለ መጠን አቅሜ በፈቀደ መጠን የቻልኩትን ያህል በመነካካት የተለያዩ ቋንቋ በመጠቀም በአጠቃላይ ግን ኢትዮጵያን አንድ የሚያደርግ ሀሳብ፣ ይቅር መባባልን የሚያሰፍን ሀሳብ፣ ፍቅርን የሚያሰርጽ ሀሳብ ይዞ ለመቅረብ ነው የሞከርኩት። ከዛ በተለፈ ኢትዮጵያ ሲባል ዛሬ የተፈጠረ ሀገር አይደለም። ዛሬ ብቻ የሚኖርም አይደለም፣ ወደፊትም የሚቀጥል ነው። ስለዚህ ትላንት የነበሩት ታላላቆቻችን የሰሩትንም ነገር አወድሶ ዛሬ ያሉት ደግሞ ከዛ ላይ ጥሩ አርአያውን ወስደው ወደሚቀጥለው ጊዜ ለመሄድ አሁን ያለንበትን ጊዜ እንዴት እናደርገው ለሚለው
አስተዋጽኦ እንዲያደርግ አድርጌ ነው የሞከርኩት አቅሜ በፈቀደ መጠን። አደራደሮቹም ራሱ ሙዚቃው ራሱ ነው የሚፈላለገው፣ ሳታስበው ነው አንዱ ከአንዱ ጋር እየተነጋገረ ይሄዳል። ያ ደግሞ ሁሉ ጊዜ ስራ ላይ ስትሆን እየነገረህ ይመጣል እና ሳታስበው መልክ እያዘ ይመጣል። የፈጠራ ስራ በነፍስ የምትሰራው ቢሆንም አይምሮ ደግሞ እንድታስብ ነው የተፈጠረው። ስለዚህ ያን ደግሞ መልክ የማስያዝ ስራ ደግሞ ከፈጠራው በኋላ ያለውን ነገር አብረት አድርገዋለህ። እንደዛ ነው። እንዲያውም ካነሳልኝ ሀሳብ ጋር ሊጠጋጋ ይችላል ብዬ ነው። የመጪው ዘመን ፊት ናት መሪ፣ ዛሬ ዓለም ቢላት ኋላ ቀሪ ይላል እና ኢትዮጵያ በሚለው ሙዚቃ ውስጥ ማለት ነው። እንዴት ነው ወደፊት ሂደን መሪ ልንሆን የምንችለው? ሀሳቡም ጠቋሚ ስለሆነ ማለት ነው። ይሄ የግል አስተያየት ነው የሚሆን። ሁሉ ነገር ቀድመንም እኮ መሪ የሆንበት ጊዜ ነበር። ወደፊትም ደግሞ የማንሆንበት ምክንያት የለም። ትልቁ ነገር ራሳችን እንዴት አድርገን እንምራ ነው። እንዴት አድርገን እናስተካክል፣ ችግሮቻችን እንዴት አስወግደን በጋራ ወደ ብልጽግና ወደ ተሻለ ህይወት የምንሄድበትን ጊዜ እንድንፈጥር ማሰብ ይጠበቅብናል፣ ከኔም ከሁላችንም። ያ ከሆነ ከተባበርን፣ በተለይ ህብረት ከሌለ መተባበር ከሌለ የትም ሊደረስ አይችልም። ቴዎድሮስ ማለት ቀኝ እጁ ብቻ አይደለም ወይ ግራ እጁ ብቻ አይደለም ወይ አንድ ጣቱ ብቻ አይደለም። ሁሉም ተሰብስቦ ነው አንድ ሰው የሚሆነው። አይደለም አንድ ሀገር ለመሆን አንድ ሰው ለመሆንም ሁሉ ነገር ያስፈልጋል እና እኛ እንደዛ ነው መሆን ያለብን ብዬ አስባለሁ። የተለያዩ ሀገራት በአሁኑ ሰዓት አንድ እየሆኑ ነው ያሉት። የአንድነትንም ዋጋ ደግሞ ትልልቅ ከሆኑ ሀገሮች መማር ይቻላል። ብዙ የሚያግባቡን፣ ብዙ ልናደርግ የምንችላቸው፣ አብረን መሄድባቸው የምንችላቸው ብዙ ነገሮች አሉ። የተሟላ አንድነት ያስፈልገናል። ተነቃቅቶ የሚጠብቅ ከሆነ አብሮ ለመሄድ አይቻልም። ይሄ ደግሞ እኔ የምናገረው ቃል ብቻ ሳይሆን የዚህ ዓለም አራት ማዕዘን እውነት ነው እና ካለ መተባበር ይሻላል እና በዚህ ነው ማምነው እኔ። እንደው ይህም ሀሳብ ቀጣዩን ሀሳብ ሊመራን ይችላል ብዬ ስላሰብኩ ነው። ብዙ የድል ታሪኮች አሉ። መሸነፍ በሚመስል ውስጥም በራሱ ትልቅ ድል አለ በእኛ ታሪክ ውስጥ ማለት ነው እና የድል ታሪኮቻችን ውስጥ ደግሞ ጀግኖቻችን አሉ። ስለዚህ እነዛ ጀግኖቻችን የጋራ ጀግኖቻችን ናቸው ማለት እንችላለን። የሚያግባቡን ነጥቦች ላይ ማተኮር አለብን። ሁሉም ለኢትዮጵያ ለፍተዋል። አሁን ደግሞ ታሪክ እኛ ጋር መጥቷል። የኛ ታሪክ ምን መሆን አለበት? የጥላቻ መሆን አለበት? የቂም በቀል መሆን አለበት? የመለያየት መሆን አለበት? ከነዚህ ከጠሯቸው ነገሮች ሁሉ ጥሩ ነገር አለ? የለም። ከመለያየት መተባበር ይሻላል። ቂም ከመመላለስ ይቅር መባባል ይሻላል። ተለያይቶ ከመሄድ ተባብሮ መጓዝ ይሻላል። ስለዚህ ሀገራችን በዚህ መንገድ ብትሄድ ወደፊት ትልቅ የማትሆንበት ምንም ምክንያት የለም ብዬ አምናለሁ። ይሄ ነው የኔ አስተሳሰብ። እንደው የአሁኑ ትውልድ ባለፈው ዘመን ታሪክ ኩራት የሚሰማው ነው ብለህ ታስባለህ? ባለፈው ታሪክ የሚያኮራ ታሪክ ከሆነ ምንም አይደለም መኩራቱ። በኩራት ውስጥ መቅረት ደግሞ ምንም ተግባር የሌለው ከሆነ ከባዶ ነገር ያለፈ አይሆንም። ምናልባት እንደውም ከታሪክ ውስጥ የሚደገመውን ጥሩ ነገር ወስዶ የማይደገመውን ጥሩ ያልሆነውን ነገር ትቶ እንደ አርአያነት መጠቀሙ ላይ ማተኮር ነው ጥሩ ብዬ የማስበው። ነገር ግን ታሪክ ከሆነ በኋላ ታሪክ እንዳይኖር ማድረግ አይቻልም። የአድዋን ታሪክ ለመድገም የግድ ከጣሊያን ጋር መዋጋት አያስፈልግም። አሁን ጣሊያንም ድጋሚ አልመጣም። አሁን ካለው ነገር ጋር የመጀመሪያው ችግር እርስ በርሳችን ያለውን ያለ መግባባት ለመቀየር ሙሉ ፈቃደኝነትና ቅን መንፈስ ያስፈልገናል። በዛ መንገድ መጓዝ አለብን ብዬ አምናለሁ። እስኪ ወደ መድረክ ላይ እንምጣና ውዝዋዜ ለምሳሌ ሙዚቃ ሲሰራ ዳንስ ጉዳዩን የሚቃኘው ነው። እንዲያውም ምን ይባላል የሙዚቃው ግጥምና ምት ስልቱ
ዳንሱ ስክሪፕት ነው የሚሉም አሉ፣ ግጥሙን ማለት ነው፣ ልክ እንደ ድራማ ማለት ነው። ስለዚህ እንደው ወደ ዳንስ ስሜት የሚያመጣህ ምትስልት የትኛው ነው? ሬጌም ስለምትጫወት ማለት ነው። እኔ ሬጌ ወዳለሁኝ። ከኢትዮጵያ ሙዚቃ ደግሞ የማሲንቆ ባህላዊ ዘፈኖች ወዳለሁኝ። ወደፊትም እንደዛ የሚጫወት ይመስለኛል። ዳንስ ምናምን በተመለከተ ብዙም እኔ እዛ አይነት ተስጦ የለኝም። ግን ዳንስ የሚባለው ነገር እኔ በስቴጅ ላይ ሆኜ በስሜት ምን እንደማደርግም አላውቅም። ዳንስ ማለት ለእኔ ያኛው ነው። ሌላ ደግሞ በእቅድ የሚሰራ አለ። እኔ ደግሞ በዛኛው ውስጥ ነው ያለሁት። እንደው የኢትዮጵያ ሙዚቃ ወደ ዓለም ተደማጭ አይደለም ይባላል። እንደ ሌሎች የአፍሪካ ሀገሮች በራሳቸው ቋንቋ እንኳን እየሰሩ በዓለም ላይ ተቀባይነት ያላቸው የአፍሪካ ሙዚቃዎችን እንሰማለን እናያለንም። የኢትዮጵያ ሙዚቃ ወደዛ ብዙም የገባ አይደለም ይላሉ ባለሙያዎቹ። እዚህ ላይ እንደው ያለ አስተያየት ምንድን ነው? ወደዛ ስለመሻገር ምንድን ነው ያጓደል ነው ነገር? ትክክል ነው። የኢትዮጵያ ሙዚቃ ወደ ሌላው ዓለም ሊሻገር ያልቻለበት ነጥብ ይሄ ነው ብሎ ባጭር ለመጥቀስ ትንሽ ከበድ ይላል። ግን ባለኝ ግምትና በሙያው ጸባይ ካለኝ ግንዛቤ ጥሩ ፕሮዲሰሮች ያስፈልጋሉ። ፕሮዲሰር ማለት እንግዲህ የአንድን ባለሙያ አውጥቶ ከተለያየ ዓለም ሙዚቀኞች ጋር አገናኝቶ እነዛ ውስጥ ስልት ፈጥሮ ያንን ባህላዊ ኢትዮጵያዊ ስሜቱን ሳይለቅ በዛ መንገድ የተሰሩ ሙከራዎች በጣም ትንንሽ ስለሆኑ ያን እድል ብዙ የማግኘቱ እድላችን ጠባብ ነበር። ወደፊት ግን ይሄ ይቀየራል ብዬ ተስፋ አረጋለሁ። የተሞከሩም ነገሮች አሉ። ለዛ ግን አንድ ፈር የሚቀድ ነገር ያስፈልጋል። ይሄ ደግሞ የኛ ተግባር ይመስለኛል የሁላችን። እስኪ በምስል ደግፈህ የምሰራቸው ሙዚቃዎች ላይ ሀሳብ እናንሳ። ማርስ ከጧፋውን በቅርቡ በደንብ ተቀንብቦ ደስ በሚል ሁኔታ የተሰራ ምስል ተመልክተናል። እዛ በፊት የምሰራቸው ከፍ ከፍ ያሉ ስራዎች አሉ፣ አንተ አትሳተፍባቸውም ይባላል። እዚህኛው ቀደም ብሎ አይተነዋል። ጥቁር ሰው ላይ ግን አልተመለከትንህም የሚሉም አሉ። ክሊፖችንም አሰራላቸውም አንዳንድ ስራዎችን ብዙም በዛ ዘርፍ ላይ በደንብ ስትሳተፍ አይስተዋልም ይላሉ። ቀደም ባለው ጊዜ አስታውሳለሁ። እንግዲህ ከባድ ነው። እድሜ እየጨመረ ይመጣል መሰለኝ እና የምትሰራው ነገር ላይ አንደኛ ታሪኩ መርጬ የሰራዋቸው ቪዲዮዎች አሁን ጥቁር ሰው ላይ እንደምታየው አድዋ ታሪክ ስለሆነ በዛ ወቅት አልነበርኩም እኔ። ከዚህም ቀደም መልሼዋለሁ እንደ ታሪክ ነጋሪ ምልክት ሰጥቼ ነው የወጣሁት። አሁን ደግሞ ለቪዲዮ የመረጥነው ስራ ማርስ ከጧፍ ወይም የፍቅር እስከ መቃብር ታሪክ ነው። እሱ ላይ ደግሞ መጽሐፉን ሳነብ ጀምርና ወደ መጽሐፉ ታሪክ አስገብቼ ባንተ ሲያልቅ ምናብ ደግሞ ነው ዘግቼ እንደዛ ነው። ከዛ ውጪ አቆም ምክንያቱም ግን መሰራት የሚችሉ የሙዚቃ ስራዎች የሉ ይኖራሉ። ብዙም ጊዜ በስቱዲዮ ስራ መደክማለሁ። የፊልም ስራ ደግሞ በጥራት ተሰርቶ ማለቅ አለበት። አንዱ ስራ ራሱ ብዙ ነገር ይፈልጋል ከተሰራ በዛ መጠን ነው። እኔ ግን ስሜቴ የወደደው ይሄን ባደርግ ደስ ይለኛል የሚለውን አድርጌያለሁ።